ዝምበል እውነት መስሎኝ ስሙ እህቶች እውነት መስሎኝ ፍቅረኛ ነው ብዬ ላኪ ያለኝን ሁሉ ልኬ እኔ ጋር ነው የሚቀመጠው። እኔ ባልሽ አይደለው፣ እኔ ፍቅረኛሽ አይደለው፣ እኔ ወደፊትሽ ቤት አይደለው ብሎ ሲለኝ አንዴ ጡቴን አንዴ ቂጤን አንዴ ምኔን እያልኩ ልኬ ይኸው የእሱ ተገዥ ሆኜ ቀረው። እለጥፈዋለሁ። አርፈሽ ተቀመጪ። አስታቅፎኝ 3 ልጆች ቤት አስቀምጦ አንዷን በዚህ አንዷን በዛ ይላል። እኔ አገር ፈታለው በቃኝ ባልኩ ቁጥር እለጥፈዋለሁ፣ አደባባይ አወጣዋለሁ እያለ ትሰሙ እንደው ስሙ። አትላኩ፣ አርፋችሁ ትቀመጡ። እንደው ሳትልኩ ፍቅረኛ መሆን የማይችል ከሆነ አይሁን። በእኔ ይብቃ፣ ተቀጡ። እንዴ የሰውም ጡር አለው። ጉድ አዳምጪኝ። ጉድህን አውጥቻለሁ። እቤት ትመጣ እንደሆነ ፖሊስ ይዤ ነው የምጠብቀው። ከዚህ በኋላ የምትለጥፈውንም ለጥፍ፣ የምትለቀውንም ልቀቅ። እኔ ከነ ጤንነቴ ልጆቼን አሳድጋለሁ። ያውላ አንተ ግን ተማሩበት። እህትዬ እንዳትወጪ። ቆይ እህትዬ እንደው መገንን ያንቺ አሁን እንዴ እንዴት ነው ሴት ልጅ ላይ ለዛም የልጆች እናት ላይ እጅን የምታነሳው? ሮቢ ነገር ይፍረደኝ ብለ አደባባይ ላይ ወጣ። ኧረ ምን አንተ ሰው አንተ ሲኔ ጓደኛዬ አንድ ነገር ልንገርህ፣ እኔ እና እሷ ተለያይተናል። በምንኖርበት ሀገር አዳምጡኝ፣ ስለተጫጫችሁ አይደለም። አዳምጠኛ መጀመሪያ አዳምጠኝ። እንደዚህ አርጋት ስለተጫጫችሁ አይደለም ወይ? እሷ ሴት ስለሆነች የእሷም ንግግር ሰጣችሁ አይደለም። ይሄ እኮ ኤቪደንስ ነው። አንተ ጄል ለመግባት እና እሷ ያደረገችው ነገር ቀርጬ ማሳየት ነበር ቢላተ እንዴት ነው ሴት ልጅ ላይ እጅን የምታነሳው? እኔ ጓደኛው ነኝ። እጅ ማንሳት ያንሳት ነው። በዛ ሰዓት እኔ በሆንኩበት ሰዓት ብገድላት ሁላ ደስተኛ ነኝ። እኔ አጠገብ ሆኖ ማለት ታደርግ አሳየ ነበር። ምን እንደማለት ስለ ማለት ነው። እኔ እመጣለሁ። ሴት ልጅ ላይ እጅን ታነሳለህ ለክስ አንቺ ዝንበይ እኔ እመጣለሁ። እኔ ራሴ ማሶናለሁ። እንዴት እንዳገኘኝ ታውቃለህ? ችግር የለውም። ተሰባስባችሁ ነው። ይሄ እኔ የሚያስፈራኝ አይደለም። ያለሁበትን በሎኬሽን እልክልሃለሁ። ሎኬሽን ፎቶ ላኪ። እኔ በዚች ላይ የሆንኩትን እኔ ነው የማውቀው። በዚች ሴት የሆንኩትን እኔ ነው የማውቀው። ሰው መስላኝ ሰው የደረሰበት አደረስኳት። ያለሁበት ሀገር አመጣኋት ጀርመን ላይ ሰው መስላኝ አንድ አመት ከ6 ወር እስከ 7 ወር ጥሩ ነበር። ከዛ በኋላ ግን የተደበቀ ባህሪዋ ወጣ። የትኛው የተደበቀ ባህሪሽ? የወንድ ሱስ ያለብሽን፣ የመጠጥ ሱስሽን፣ መንገድ ላይ ይሄድሽ ሐሺሽ የምታጨሽውን ይሄ አንቺ ይሄ አይደል እንዴ? አዎ አንቺ ይሄው ጓደኛ ካለ ይፍረድ። እስቲ ጓደኛቸው የምትለን ነገር አለ። ጓደኛቸው ደረጀ ይኸው ይናገር። እንደ ሰላም ቪዲዮ ላኪ እንደሚላት ቪዲዮ ልኬ አገር አምጥቶ ካስገባኝ በኋላ ውዳሴ ያቃል። ስንቴ ውዳሴ ስንቴ እንደመከረሽ ይኸው ይናገር ደረጀ። እስቲ ዝም በል። ጓደኛክ ይመስክር እንዴ ውዳሴ እስኪ አስረዳት። እኔ አንተ ስንቴ ነው የነገርኩህ? ትዳሬ እንዳይበተን ስንቴ ነው የመከርኩህ? ውዳሴማ ስትመታ ዱላ ቀባይህ ነው ደረጀ። ከድሮ ጀምሮ የሚያውቀኝ ይናገር። ደረጀማ ውሽማሽ እኮ ነው። ይሄ ሌላ ነገር ልታናግሪኝ ፈልገሽ ነው? ደረጀ እኮ ውሽማሽ ነው። ከስራ የሚያመላለስሽ መኪና አስቀምጠሽ በሱ መኪና እኮ ነው አንቺ ወደ ቤትሽ የምትመለሺው ከስራ